መልካም አሁን እንግዲህ ስለተገናኘንበት ዋና ዓላማ ትንሽ ነገር ልበላችሁ። እንግዲህ በተመልካች ጥያቄ በጣም በደመቀ መልኩ ልናቀርብ ስላሰብነው ልዑል ኮንሰርቱ እጃችን ያለው መረጃ ለመስጠት ነው እዚህ የተገናኘነው። አሁን ደግሞ መቼም ብዙዎቻችሁ በቪዲዮ ያያችሁ እዚህ የነበራችሁ ምን ውስጥ ነው የገባችሁት ስትሉ ነበር። በቪዲዮ ያዩት መቼም ይሄ ሀገር ውስጥ አይደለም ሲሉ ነበር። እዚህ መጥተው ደግሞ እንዳረጋገጣችሁ ያው እናንተም በኋላ ምስክር ትሆናላችሁ ለሰፊው። ለማንኛውም ኢቨንቶችን በማዘጋጀት በማስተባበር የተዋጣለት ሀገር አቀፍ ብቻ ሳይሆን ዓለም አቀፍ ሴሚናሮችን በማዘጋጀት የተለያዩ ስራዎችን ለሚሰሩ ቦታውን በማመቻቸት በተመጣጣኝ ዋጋ በማከራየት የደንበኞቹ ምቾት እጅግ የሚጠብቅ እንደዚህ የተለያዩ ስልጠናዎችን የሚሰጥ ዘርፈ ብዙ ማዕከል ውስጥ ያላችሁት ፖላር ፕላስ ኤክሰለንስ ሀብ ይሰኛል። እንግዲህ ብዙ ጊዜ ምን ይባላል? ውሃን ከጥሩ ነገርን ከስሩ ይባላል። ስለዚህ እንግዲህ ከስሩ ያለው ወይም ስለ ፖላር ፕላስ ጠለቅ ያለው መረጃ እንደዚሁም ደግሞ ስለ ኮንሰርቱ ይዘት ምን አለው የሚለው እንደው ለመንደርደሪያ እንዲሆነ መጀመሪያ የፖላር ፕላስ መስራችና ዋና ስራ አስፈጻሚ ወይዘሮ ቅድስት ጌታቸው ሀሳብ እንድትሰጠን ወደ እሷ ሄድ። አመሰግናለሁ። ፍልነክ በቅድሚያ ዘግተናል አይደል? ይቅርታ ጠይቃለሁ። እንኳን በሰላም ወደ ፖላር ፕላስ ኤክሰለንስ ሀብ መጣችሁ። ጋዜጠኞቻችን፣ የካሜራ ክሮች እንዲሁም የተለያዩ ባለሙያዎች እዚህ ስለመጣችሁ እጅግ በጣም አድርጌ አመሰግናለሁ። ስለ ፖላር ፕላስ ኦልሬዲ ዲሬክት ተናግሮታል። ግን ፖላር ፕላስ ማለት ነው ምንድን ነው የሚሰራው የሚለው ነገር ደግሞ ትንሽ ነገር ማለት እፈልጋለሁ። ፖላር ፕላስ እንግዲህ ኤክሰለንስን ማዕከል አድርጎ ወይም ደግሞ ልቀትን እንደ ትልቅ እንትን ይዞ የተነሳ ኩባንያ ነው። ዋና ስራችን የተነሳንበትንም ዓላማ ጆብ ትሬኒንግ ወይ ደግሞ ካፓሲቲ ቢልዲንግ ላይ ወጣቶችን በማሰልጠን ይታወቃል። በተለያዩ ዘርፎች ላይ እንደዚሁም ደግሞ የሪሰርች ስራዎች እንሰራለን። የቢዝነስ ኮንሰልታንሲ ስራዎች እንሰራለን። ከ10 ዓመት በላይ ደግሞ የኔም ፊልድ ማርኬቲንግ ስለሆነ በማርኬቲንግ ስራ እንሰራለን። እንደዚሁም ደግሞ ቢሎ ወደ ላይ የሚባለው የማርኬቲንግ ስራ ላይ ስፔሻላይዝ አድርገናል። ሌላ ደግሞ ትልቅ ኢቨንቶች እናዘጋጃለን። ስፔሻሊ እስከዛሬ ድረስ የመጣንባቸው ኤክስፔሪንሶች የኮርፖሬት ኢቨንቶች ላይ ለተለያዩ ኦርጋናይዜሽኖች ፕሮፌሽናል ኢቨንቶችን በማዘጋጀት ነው የምንታወቀው። ለኤምባሲዎች፣ ለውጭ ድርጅቶች፣ ለግለሰቦች እንዲሁም ለተለያዩ ተቋሞችን እንሰራለን። ስፔሻሊ በንግዱ ዓለም ላይ ደግሞ ኦልሞስት ወደ 11 ዓመት ልምድ ስላለን ከንግድ ጋር የተያያዙ ከትሬዲንግ ጋር የተያያዙ ኢቨንቶችን በማዘጋጀት እንታወቃለን። ይህን ይመስላል። ሌላ እንግዲህ አሁን ወደ ዛሬ ወደ ተገናኘንበት የልዑል ኮንሰርት ቱር እንግዲህ በዋና አዘጋጅነት ከሸጋ ኢቨንት ጋር በመተባበር እየሰራን ያለ ነው። እንግዲህ ፖላር ፕላስ ይሄ ሁሉም አንድ ካምፓኒ ሲቋቋም የራሱ ኮር ቫሊዩ አለው። የኛ ደግሞ ዋነኝነት ፓርትነርሺፕ የሚለው ኮላቦሬሽን፣ ፕሮፌሽናሊዝም፣ ኢንቴግሪቲ ዋናነት ይዘን የምንሰራው የኮር ቫሊያችን ነው። ስለዚህ ዛሬ ሁሉም ስራ ኢንሃውስ እንሰራለን ብለን አይደለም፣ ወይ ደግሞ ሁሉንም ጠቅልለን መስራት ሳይሆን ፕሮፌሽናል ከሆኑ ካምፓኒዎች ጋር አብሮ ኮላብሬት አድርጎ ፖላር ጋር የሌለው ሸጋ ጋር አለ። ሸጋ ደግሞ እንደሚታወቀው ደግሞ በትልልቅ ኢቨንቶች በመስራት ላይ ስለሚታወቅ፣ ስለዚህ እዚህ ጋር ብዙ ባለሙያዎች ዛሬ እዚህ ጋር አብረውን ያልመጡ ያልተሳተፉ ብዙ ባለሙያዎች አሉ ከጀርባው በማማከር የተለያዩ ነገሮችን በመስራት ስለዚህ ተቋማችን ደግሞ በኤክሰለንስ ስለሚያምን የልዑልን ኮንሰርትም ደግሞ በትልቅ ደረጃ ለመስራት እንግዲህ ዝግጅታችንን እያጠናቀናል። እንግዲህ ይሄን ነው። መልካም። አሁን ቢጨበጨብ አይከፋም። እሺ፣ እናመሰግናለን። አሁን ደግሞ እንግዲህ ወጣትነት በስራ ላይ ለራስ ዋጋ መስጠትን የነፍሱ ጥሪ የሆነችውን ሙዚቃ ከፍ አድርጎ በመስራት መስመሩን ይዞ የዘለቀ እርጋታው ለስራው የሚሰጠው ክብር ለወጣቶች ትልቅ አርአያ የሚሆን የሚኮረጅ የህይወት መንገድ ያለው እንደዚሁም ደግሞ ልዑል የተሰኘ የመጀመሪያ ስራውን ጥንቅቅ ልቅም አድርጎ ሰርቶ ያበረከተልን የዚህ ዘመን ኮከብ ብየዋለሁ እኔ። ልዑል ሲሳይ ደግሞ በመካከላችን አለ። የእሱንም አንደበት ብንሰማ አይከፋም አይደለም? ዋናው ሙሽራ እሱ ስለሆነ ለእሱ እንሰጣለን። እሺ፣ በጣም አመሰግናለሁ። እዚህ ስለተገኛችሁ ሁላችሁንም አመሰግናለሁ። እሷ እንዳለችው
ስላረፈድን በጣም ይቅርታ። ነገር ሁለተኛው የልዑል ኮንሰርት እንግዲህ ከመጀመሪያው ከነበረኝ ኤክስፒሪየንስ አንጻር በጣም በልዩነት በሰፊው እጅጉን እየተዘጋጀሁበት ያለው ኮንሰርት ነው የሚሆነው። ኦልሬዲ ብዙ ነገሮችን ጨርሰናል። እኔ በመንፈስም በአቅምም በተለያዩ ነገሮች ዝግጅቴን ጨርሻለሁ። ስለዚህ በጣም ጥሩ አሪፍ የሆነ የሙዚቃ ድግስ ነው የሚሆነው። እዚህ ጋር ያሉት ቲሞች ደግሞ በጣም አሪፍ አቅም ያላቸው እስካሁን ራሱ ከጀመርንበት ጊዜና ሰዓት አንስቶ የማየው ነገር የምጠይቀውን ነገር በሙሉ እኔ የምፈልገውን ነገር ሙዚቃዬ በልዩነት ከፍ ብሎ ስራው እንዲሰራ እያንዳንዱ የሚያስፈልገኝን ነገር በአግባቡ ነው እያሟሉልኝ ያሉት። ስለዚህ በጣም የተሳካ ኮንሰርት እንደሚሆን አልጠራጠርም። በድጋሚ ስለመጣችሁ አመሰግናለሁ። መልካም፣ እጅግ አድርገን እናመሰግናለን። እኛ ዝም ስንል እነሱ ራሱ ማጨብጨብ ጀመሩ። ለማንኛውም ችግር የለም፣ መጨረሻ ላይ ሰብሰብ አድርገን ደስታችንን እንገልጻለን። ለማንኛውም አሁን ደግሞ ወደ ሸጋ ኢቨንትስ እንሄዳለን። ያው ቀደም ሲል እንዳልናቸው እንግዲህ ትልልቅ ኮንሰርቶችን በማዘጋጀት መልካም ስም የገነባ ነው ሸጋ ኢቨንትስ። ዋና ስራ አስኪያጁ ደግሞ አቶ ሲራክ ጌታቸው በመካከላችን አለ። ስለ ኮንሰርቱ ምን ሀሳብ አለው? የእሱን አንደበት እንስማ። አይ ማይኩ ከሚነሳ ቦታ እንደምን አረፈዳችሁ። ሲራክ እባላለሁ። ሸጋ ኢቨንትስ መስራችና ስራ አስኪያጅ ነኝ። ሁላችሁንም በመጀመሪያ ስላረፈድን ይቅር በሉን። እናዝናለን፣ ማስተካከል ላይ እንሰራለን። እኔ የተወሰነ ስለ ኢቨንቱ ዲቴይሎች ላስረዳችሁ። የልዑል ኮንሰርት ቱር ነው እያዘጋጀን ያለ ነው ከፖላር ፕለስ ጋር በመተባበር 3 ከተሞች ላይ እንዞራለን። አዲስ አበባ፣ ሐዋሳ እና ድሬዳዋን እናዳርሳለን። ሌሎችም 2 ከተሞች ያሰብናቸው አሉ፣ ግን ሁኔታዎችን እያየን የምንጀምራቸው ይሆናሉ። ለጊዜው ግን ኮንፈርም ያደረግናቸው ሐዋሳና ድሬዳዋን ነው። ኢቨንቶቻችን ሞር ስፔሲፊክሊ ከአዲስ አበባ ጀምርና ሌሎችን ማድረስ እያደረኩ ሄዳለሁ። የአዲስ አበባው ሚያዝያ 18 ወይ ደግሞ ኤፕሪል 26 በጊዮን ሆቴል ነው የሚካሄደው። ከቀኑ 10 ሰዓት ጀምሮ እስከ ምሽቱ 6 ሰዓት ድረስ የሚቆይ ኢቨንት ይሆናል። ልዑል ሄድላይነራችን ነው። ኦብቪየስሊ በመጀመሪያ አልበሙ ስም ነው ይህን ኮንሰርት እየተዘጋጀ ያለው። ከዚህ በፊት የነበረው ኮንሰርት ሰምታችሁ ከሆነ እጅግ በጣም ትልቅ ሰክሰስ ነበረ። አሁን ደግሞ በተመልካችና በአድናቂዎቹ ጥያቄ ደግሞ ድጋሚ በእሱን ፈቃድና ከፖላር ፕላስ ጋር በመተባበር እያዘጋጀን እንገኛለን። ፕሮግራሙ እንዳልኳችሁ ከ10 ሰዓት እስከ ማታ 6 ሰዓት ይቆያል። ለየት ያለ አቀራረብ ይዘን መተናል። ለየት ያለ ስቴጅ ይኖረናል። ለየት ያለ ዲዛይን ነው የምናመጣው። ቪአይፒ ኤክስፒሪየንስ ላይ በደንብ አድርገን እየሰራ እንገኛለን። ዋናው ሜጀር ክራውዶች ሳይሆን ቪአይፒ ኤክስፒሪየንስ ላይ በጣም ለየት ያለ ነገር ማቅረብም ስለምንፈልግ እሱ ላይ እየሰራ እንገኛለን። ዩዙሊ ኮንሰርቶች ወደ ጭፈራ ያመሩብናል። ነገር ግን አሁን መስጠት የምንፈልገው ከፖላር ፕላስ ጋር አንድ ላይ መስራት የምንፈልግ ነው። ኤክስፒሪየንስ ነው መስጠት የምንፈልገው። የሚረሳ ነገር ሳይሆን የማይረሳ ነገ ቤታችን ሄደን የምናስታውሰው ነገር ነው የምንፈልገው። ሰው እየሰራን ያለ ነው እሱ ላይ ነው። ከዛ ውጪ ትኬት ፕራይሶችን ጨርሰናል። አሁን ካለው የኢኮኖሚ ሁኔታ ህዝቡም ያለበት ጫና ሀሳብ ግንዛቤ ውስጥ በማስገባት ዋጋችንን ትንሽ ቀነስ ለማድረግ ሞክረናል። የመጀመሪያ ዙር ትኬቶች 400 ብር ነው የሚሸጡት። የተወሰኑ ሊሚትድ የሆኑ ትኬቶች ይኖሩናል በ400 ብር የሚሸጡ። ከዛ ውጪ ሁለተኛው ፌዝ የሚሆነው ሬጉላር ትኬቶች ናቸው። እነሱም ከኢቨንቱ 1 ቀን በፊት ድረስ የሚቆዩ በ600 ብር የሚሸጡ ነው የሚሆኑት። ከዛ ውጪ በር ላይ ለሚገዙ ደግሞ ረፈድ አድርገው ለሚመጡ እስከ 800 ብር ድረስ ነው የምንሸጠው። ቪአይፒ 2 አይነት ትኬቶች ይኖረናል። አንደኛው ቀድሞ የሚገዛ እና ሁለተኛው ደግሞ በር ላይ ነው። ቀድሞ ለሚገዙ ሰዎች አብረን ከምንሰጠው ኤክስፒሪየንስ ጋር 2500 ብር ነው። በር ላይ ለሚገዙ ግን 5000 ብር በሚል ይዘናል። ከዛ ውጪ እንዳልኳችሁ ኢቨንቱ ላይ ኤክስፒሪየንስ ነው መስጠት የምንፈልገው። የተለያዩ ፎቶ ጉዞዎች ይኖራሉ። ፎቶ መነሻዎች በደንብ ላይ ተዘጋጅተን እንመጣለን። ከእያንዳንዱ አብሮን ከሚሰራ ብራንድ ጋር የተለያዩ ኮላቦሬት የምናደርግባቸው ቦታዎች ይኖራሉ። ምግብ በደንብ በተስተካከለ መልኩ ይኖራል። ሌላ ኢቨንቶች ላይ ያው ስፖንሰሮች፣ የሚታወቁ ስፖንሰሮች ይኖራሉ። ሴፍ ማድረግ ስላለብን ኢቨንቱ ላይ ክሊኒክም
እናስገባለን። የትኛውም አይነት ኢመርጀንሲ ሲኖር ሪፖርት የሚደረግበት ክሊኒክ ይኖራል። ከዛ ውጭ ሌሎች ኢቨንቶች ላይ የማታዩቸው ኢቨንቶች ፊድባክ የሚሰጥባቸው፣ ስልክ ቻርጅ ቢዘጋ ቻርጅ የሚደረግባቸው ነገሮች፣ ካሽ ካጠረን የምንቀበልበት ቦታ ዩዥዋሊ ኢቨንቶች ላይ የለም። ከፖላር ፕለስ ጋር አብረን በማውራት አሁን ምን አሰብን፣ ሄልፕ ሴንተር የሚባል ነገር ይኖራል። ሄልፕ ዴስክ ይኖረናል። እዛ ጋር ስልክ ቻርጅ ለመጥራት ካርድ ራይድ ለመጥራት ደግሞ አስፈላጊ ነገር ሲያጋጥም ሄዶ እዛ ቦታ ላይ ሰርቪሱን ማግኘት ይቻላል። ስልክ ቻርጅ ይደረጋል። ካሽ ዊዝድሮ ማድረግ ይቻላል። ቴፍት ስልክ ምንድን ነው የመሰረቅ አጋጣሚ ችግሮች ከተፈጠሩ ሰዎች ላይ እዛ ሄደው ሪፖርት አድርገው ወደ ሪስፖንስብል ወደሆነው አካል እንወስዳቸዋለን። እነዚህ ነገሮች ላይ ተዘጋጅተናል። ኮንሰርት ብቻ አይደለም ኤክስፒሪየንስ ነው እያሰበን ያለ ነው። እነዚህንም በደንብ አስበናል። ከዛ ውጭ ቡና ይኖረናል። ምግቦች፣ የተለያዩ አይነት ምግቦች ከሀገር ውስጥም ከሀገር ውጭም አዘጋጅተናል። ከስተመሮቻችን ደስተኛ ሆኖ እንዲወጡ እንፈልጋለን። ከዛ ውጭ ሴኪሪቲ ሪሌትድ ነገር ነው። በቦታው ከ100 በላይ ሴኪሪቲዎች ይኖሩናል። የራሳችን መንግስት ከሚያግዘን ውጭ እያንዳንዷ ነገር ላይ በደንብ ኬርፉል ሆነን ለመስራት እንሞክራለን። ዩዥዋሊ አሁን ኮንሰርቶች ላይ እንደዚህ አይነት ችግሮች ብዙ ጊዜ እያጋጠሙ ነው። ከዚህ በፊት እኛም እንደ ካምፓኒ ስለሚያጋጥሙን፣ አሁን ግን በደንብ በተሻለ ችግሮቻችን እየቀረፍን ለማስተካከል ለመስራት እንሞክራለን። ከዛ ውጭ ሌሎቹ ክልሎች ላይ አንደኛ የምንሄደው አዋሳ ነው። አዋሳ ግንቦት 2 አካባቢ ነው ያሰብነው። ቀኑን መጨረሻ ላይ በደንብ ኮንፈርም እናደርገዋለን። ግን የአዋሳ ዩኒቨርሲቲ ስቴዲየም ላይ ነው የሚሆነው። አብዛኛው ነገር አልቆለታል። ልክ ነገሮችን በደንብ ፋይናላይዝ አድርገን ስንጨርስ ለህዝብ የምናወጣ ይሆናል። ድሬዳዋ ምድር ባቡር ሜዳውን ካወቃችሁት እዛ ላይ ነው የሚሆነው። እሱም አብዛኛውን ነገር የፕሮሰስ እያደረግን ነው። ልክ ፋይናላይዝ ስናደርግ ለህዝብ ይፋ የምናደርግ ይሆናል። ኮንሰርቱ ላይ የተለያዩ ፐርፎርመሮች ይኖራሉ ከዋና ሄድ